ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ። ይህ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ጋት ዕለታዊ ነው። የካቲት 22 2018 በኢትዮጵያ ዘመን አቆጣጠር ማርች 1 2026 ሶስተኛ ወር ገባን በፈረንጆች ስድስተኛ ወር በእኛ የአድዋ ድል 130ኛ ዓመት የአድዋ ድል በነገው ዕለት ይከበራል። አድዋ ድል የመቻል የማድረግ አቅም ነው። በጋት ውሎ ከሰዓታት በፊት በሰራሁት የኢትዮጵያን እጣ ፈንታ ከትናንት እስከ ዛሬ እንዲሁም ነገ በተለይ የዘመናዊት ኢትዮጵያን እጣ ፈንታ የወሰኑ ሶስት ጉዳዮች አሉ። ቀይ ባህር ነው፣ ቀጥሎ አባይ ነው፣ ቀጥሎ አድዋ ይመጣል። ኢትዮጵያን አባይን ለመቆጣጠር ቀይ ባህርን መቆጣጠር ነበረባቸው። ከቀይ ባህር መጡ፣ ሙሉ ኢትዮጵያን አባይን እንቆጣጠራለን ሲሉ ዲፊያንስ አብሶሉት ዲፊያንስ ኦፕን ሬዚስታንስ ቦልድ ዲስኦቢደንስ ያም አልበቃንም እምቢ ለባርነት ብለን በጋራ የተዋደቅንበት ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ አደረሰን የሚል መልእክት አስተላልፈዋል። እኔ መልእክታቸው ፒውርሊ ስለሚገዛኝ መልእክታቸውን ሳልጨምር ሳልቀንስ ወደ እናንተ አስተላልፋለሁ። ከሰዓታት በፊት በሰራሁት በጋት ውሎ ግን ዝርዝር የአድዋ ድል በረከት እንኳ ቢሆን እኛ በረከቱን ሳንጠቀም ጠላቶቻችን በድላችን ማግስት በጻፉት መርገምት በዛ ምክንያት ሙስሊሞች ዘምተው ነበር። ሙስሊሞች ሳይቀበሩ ቀሩ። ድሉን የተዋጋው ይህን ያህል ነው፣ ይሄ ድል የከሌ ነው፣ ይሄ ይህን ያህል ይበዛ ነበር ወዘተረፈ በሚል ትርክት የጋራ እንኳን የምናስጎበኘው ሙዚየም እንኳን ማዕከል እንኳን ነበር። ይህ የጥቁር ህዝቦች ድል ነው፣ የዓለም አቀፍ እውነትን የወሰነ ድል ነው የምንለውን መሪዎች ሲመጡ መታሰቢያ ምልክት አላቆምንበትም ነበር። ብዙ በግርግር ብዙ በሆይሆይታ ስለተደበቀ እንጂ ይሄ አዲሱ የዶክተር አብይ የለውጥ መንግስት ከሰራቸው ዘመናት አንዱ ነገ አቧራው ሲሰክን ባንዳው ሌትና ቀን 24/7 ኢትዮጵያ እንዳትነሳ በቅጥረኝነት የሚሰራው የሁሉ ነገ ሲሄድ አቧራው ሲያልፍ ጭጋጉ ሲያልፍ ፀሐይ ስትወጣ የሚዘከር ታሪኮች ይኖራሉ። አንዳንዶቹ በቀናነት በዚህ መንገድ ለውጥ እናመጣለን ብለው ነው። አንዳንዶቹ ግን ፍጹም የኢትዮጵያ ስኬት ሲነሳ የሚነስራቸው በስም ኢትዮጵያዊ ቋንቋ ወይ አማርኛ ወይ ኦሮሞኛ ወይ ትግረኛ ስለተናገረ የኛም ይመስለን አብሮን ስላደገ ግን የተቀጠረ ባንዳ ትናንትም ነበረ፣ ዛሬም አለ፣ ወደፊትም ይኖራል። ኢትዮጵያ የምትዘልቀው ደግሞ የአርበኞች ሀገር ስለሆነች ነው። አርበኝነትም ያለው ባንዳን መድፈቅ ስለተቻለ ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በመልእክታቸው የአድዋ ድል የኢትዮጵያውያንን የማይቀየር አቋም እንደ አቋም የማይቀየር የማይቀየረው አቋማችን ምንድን ነው? ኢትዮጵያና ኢትዮጵያዊነትን ከውጭ ጠላቶቿ ሲነኳት ቀፎ እንደተነካ ንብ ሆ ብለን ተመን ጠላትን ድባቅ የምንመታ መሆናችን ይሄ ለኢትዮጵያ ቀናይነት ለኢትዮጵያ መሞት አርበኝነት ያደረ የከረመ የባጀ ያለ የነበረ የሚኖር ነው። ይህ አቋማችን ነው። አቅማችንስ ስንደመር ከተለያየ ዌይ ኦፍ ላይፍ ከሃይማኖትም ከተለያየ ኢኮኖሚክ መደብ ብሔር፣ ቋንቋ፣ ዘር፣ ሃይማኖት፣ ጾታ ወዘተረፈ ሳንን በጋራ ስንደመር ሲነርጂ ስንፈጥር ደግሞ ትልቁን አባይን ገድበናል። ትልቁን በዘመኑ የነበረውን የጣሊያንን ጦር መክተናል። ለዘመናት ጸንቶ የነበረን ትርክት ነጭ በላይ ነው፣ ጥቁር የበታች ነው፣ የነጮች አንደኛው ተልዕኮ ጥቁሮችን ማሰልጠን ነው የሚል ከግሪካውያን ከአቴናውያን ከዛ በሮማውያን ቀጥሎ በተርክሽ በቤዛንታይን በኦቶማን ተርክሽ ዘመን በየሺህ ዘመን በስልጣኔ የመጣ ነው የደፈቅንበት ነው። አቋማችን ለኢትዮጵያዊነት መሞት ነው። አቅማችን ስንደምር ማሸነፍ ነው። እንዳንደመር አንድ እንዳልሆን አቅማችንን ለመበተን በዘር በቋንቋ በሃይማኖት በብሔር በተለያየ መንገድ ሊከፍሉን ሊያጠፉን ሊያደሙን ኑረዋል። ዝሮ ሳልጨምር ሳልቀንስ መልእክታቸውን ላንብብ። እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ ይላል። የአድዋ ድል የኢትዮጵያውያንን የማይቀየር አቋምና አቅም ያሳየ ድል ነው። ኢትዮጵያውያን በሀገራቸው ብሔራዊ ጥቅም ነፃነትና ሉዓላዊነት ላይ የማይቀየር አቋም አላቸው። ይህን አቋማቸውን በጽኑ መሰረት ላይ ለመትከል ደግሞ ሁሉንም አቅማቸውን ይጠቀማሉ። ስርዓታትና መሪዎች ሊቀየሩ ይችላሉ። በአንዳንድ ጉዳዮች ልዩነቶች ይኖሯቸው ይሆናል።
ስለ ሀገራቸው ያላቸው አቋምና ለሀገራቸው የሚያወጡት አቅም ግን አይቀየርም። ወደ አድዋ የዘመቱ ጀግኖቻችን ሁሉ በሁሉም ነገር የተስማሙ አይደሉም። አንድ ዓላማ ነበራቸው እንጂ አንድ አይነት አልነበሩም። አንድ ሀገር ነበራቸው እንጂ አንድ ባህልና እምነት አልነበራቸውም። በዚያ ጊዜ ሀገራቸውን ከርተው ከጠላት ጋር ያበሩ ባንዳዎች ነበሩ። ለጊዜያዊ ጥቅም ሲሉ ዘላቂ የሀገራቸውን ጥቅም የሸጡ ምንደኞችም ነበሩ። ከባዳ ጋር ወግነው ወገናቸውን ያስማሙ ደላሎችም ነበሩ። ጀግኖች እናቶቻችንና አባቶቻችን የተዋጉት ከወራሪው የጣሊያን ጦር ጋር ብቻ አልነበረም፣ ከምንደኞች ከባንዳዎችና ከሀገር ደላሎች ጭምር እንጂ። አርበኝነት ማለት ባዳና ባንዳን ማሸነፍ ማለት ነው። አርበኝነት ማለት ለሀገር ጥቅም ሲባል የግል ጥቅምን ማሸነፍ ማለት ነው። አርበኝነት ማለት ለሀገር ክብር ሲባል የራስን ክብር መሰዋት ነው። የአድዋ ድል በዓል እነዚህን ሁሉ የምናስታውስበት ነው። የአድዋ ድል በዓል የኢትዮጵያውያንን አቅምና አቋም እንደገለጠ ሁሉ ዛሬም በጸና አቋም የኢትዮጵያን ሁለንተናዊ አቅም የምንገልጥበት ጊዜ ነው። በግብርና፣ በኢንዱስትሪ፣ በቱሪዝም፣ በማዕድንና በዲጂታል ዘርፍ ሀገራችን ያላትን አቅም መግለጥ አለብን። የአድዋን ድል በሁሉም ዘርፍ ለመድገም የኢትዮጵያ አቅም ጽኑ መሰረት ሊኖረው ይገባል። ሀገርን አቅም ያሳድጋታል፣ አቅም ይገነባታል። ሀገርን አቅም ይሰራታል፣ አቋም ያጸናታል። ሀገርን አቅም ያራምዳታል፣ አቋም ያሻግራታል። የአድዋ ድል በዓላችን የኢትዮጵያን አቅም ይበልጥ የምንገነባበትና የኢትዮጵያውያንን አቋም ይበልጥ የምናጸናበት እንደሚሆን ተስፋ አድርጋለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኖር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። የካቲት 22 ቀን 2018 ዓ.ም። በዚህ ላይ አልጨምርም አልቀንስም። ለመላው ኢትዮጵያውያን ለአርበኛ ልጆች እንኳን ለአድዋ ድል ዋዜማ ደረሳችሁ። የአድዋ ድል አሁን እድሜ ለለውጥ። አሁን እኔ የፖለቲካ የብልጽግና መደገፌ ወይም መንግስትን መደገፍ መቃወም ሌላ ጉዳይ አይደለም። ስለ አርበኝነት ነው የምናወራው። አንዱ ይሄ በዓል ታስታውሳላችሁ፣ ከለውጡ በፊት መስቀል አደባባይ የሚያከብር ቡድን ነበረ። ፒያሳ ላይ የሚጨፍር አፄ ምኒልክ ሙዚየም ላይ ዙሪያ ላይ የሚጨፍር ነበር። በአዳራሽ የሚያከብሩ ነበሩ። በሚያዘው ምልክት በናሬሽኑ በትርክቱ ሌላ ነገር የሚባልበት ነበር። ቅድም እንደተባለው ክቡር ጠቅላይ ሚኒስትር በምልክታቸው እንዳስተላለፉት ልዩነታቸውን ወደ ጎን ትተው ያለን አንድ ሀገር ነው። ከቻልን ይሄንን ሀገር ተዋግተንም ተጣልተንም ተባትሰንም መንበሩ ላይ እንቀመጣለን። በባንዳነት ግን ምሰሶውን ነቅንቀን ሀገር አናፈርስም ያሉ ጀግኖች ከአፄ ምኒልክ ጋር ተጣልተው በኋላም እኮ ደግሞ ከድል በኋላ ድል መጦም እኮ በግዞት ተወርውረው ልጅ ኢያሱ መጣ። ልጅ ኢያሱ እነኛ አባቴ ቅልቦች ብሎ ወደዛ ገሸሽ አረጋቸው። ተፈሪም መጣ። ተፈሪም ደግሞ ገፋቸው። ድጋሜ ሄደው እኮ ይሞቷል። የሚገርም ሀገር እኮ ነው ኢትዮጵያ የሚባለው ሀገር። ክብራቸውን የነበረውን ይህን አጣን። እዚህ ቦታ ነበርን፣ በዚህ ይህንን እንጠብቅ ነበር፣ አጣን። የፈለገው ቢሆን ለሀገርህ ቅንቅን መሆን የለብህም። ኢትዮጵያ እኔ ስንት ዓመት ልኖር እችላለሁ? እኔ ብዙ ዓመት ብኖር ደስ ይለኛል፣ ግን እድሜ የተገደበ ነው። በመጽሐፍ እንኳን የሰው ልጅ እድሜ ቢበዛ 80 እንደው አንዳንዴ 120 ሊሄድ ይችላል ይላልና ለሀገር መታመን ያስፈልጋል። አንዳንዶች እያያችኋቸው ነው። ይሄ የነሱን ጥላቻኛ የበለጠ ማራገብ እንዳይኖርብን እንጂ የኢትዮጵያ አየር መንገድ በአፍሪካ ሃይ ትራፊክ አሳየ ሲባል የኢትዮጵያ አየር መንገድ እኮ እንዲያርጎ ወታደር ያመላልሳል ይሉሃል። ኢትዮጵያ በወርቅ ንግድ በጣም መሻሻል አሳየ ሲባል አረ የኢትዮጵያ እንዲህ አይነቶች እኮ ጎልድ ራሽ ላይ ወርቅ ማሳደድ ኮንትሮባንድ ላይ ተሰማርተዋል ይሉሃል። ስማቸው እንደ ታጋይ የምትቆጥራቸው በቃ አገር መብራቱንና ለሀገር መታመኑን ትተው ጭራሽ ማለት ጫማ ከመላስ ወድቀው ሲልከሰከሱ ታያቸዋላችሁ። ጾላባውት እና ደስ የሚለው ይሄ ለውጥ ብዙውን በኢትዮጵያ ስም በባንዲራ ስም የሚነግደውን ቆማሪ ያጋለጠ ነው። ኢትዮጵያ ወይ ሞት ይሉ የነበሩ ባንዲራ ተሸክመው በዛ ሲነግዱ የነበሩ የባንዲራ ስር ቁማርተኞች በግልጽ የተጋለጡበት ኢትዮጵያዊነት እየተገለጠ ነው። አሁንም ግን በመንግስት ደረጃ ፈተና ያለም ወይ? በፓርቲ ደረጃ ፈተና ያለም ወይ? እንደ ሀገር ኢኮኖሚያችን ችግር የለበትም ወይ? አለበት። አርበኛ እኮ ታዲያ ችግሩን መወጣት ነው እንጂ አርበኝነት የጦር ሜዳ ብቻ አይደለም። የስራ አርበኝነት አለ፣ የሚዲያ አርበኝነት አለ፣ የእውቀት አርበኝነት አለ። 24/7 ስራን መስራት መንገድ ስንሰራ የሆነች ከዚያች ገመዳ ተራርፌ የሆነ ባዞላ የሚሰጠኝ ንጣፍ ይህን ቀይሬ በዚያ መንገድ እንደምትጓዝበት በዛ ጤና ጣቢያ እንደምትታከምበት አስበው በአርበኝነት ደማቸውን አጥንታቸውን ከስክሰው ዛሬ ለታላቋ ኢትዮጵያ የሚሰሩ ወገኖች አሉ። ይህንን ካልኩ በኋላ ወደ ሁለተኛው ጉዳይ ስገባ
በሶማሊያ ፌዴራል መንግስት የሰላም ማስከበር ተልዕኮ ላይ ያለው ጀግናው የኢትዮጵያ ሀገር መከላከያ ሚኒስቴር ወይንም ጀግናው የኢትዮጵያ መከላከያ በዛ ቦታ ያለው ሴክተር 3 በሚባለው ቦታ ያለው ይሄ ሳውዝ ዌስት ሶማሊያ ላይ ያለው ይሄ ቡርሃካባ ከሚባለው አውራጃ ላይ ያሉ ተወክለው የሶማሊያ መንግስት የፓርላማ አባላት የህግ አውጪ ምክር ቤት አባላት የሆኑ ሳዳድ መሐመድ ኑር አልዮ፣ ፋውሲዮ መሐመድ ሸኪህ፣ መሐመድ አሊ ሐሰን እነኚህ የፓርላማ አባላት የኢትዮጵያ ሰራዊት በእኛ አውራጃ በደቡብ ሳውዝ ዌስት በደቡብ ምዕራብ ሶማሊያ የቡርሃካባ አውራጃ ላይ ስምሪት የወሰደው ሴክተር 3 የኢትዮጵያ ሰራዊት በውስጥ የፖለቲካ ጉዳይ ጣልቃ እየገባ ነው። ሰላምና ደህንነትን ሊያስከብር አልቻለም። በዚህ ደግሞ ሰላም ጸጥታ ባለመኖሩ ደግሞ በዋነኝነት ድርቅን በመከሰቱ ድጋፍ እየቀረበ አይደለም። ስለዚህ ይሄ ሰራዊት አንድ ነገር ይባልልን ብለው ክስ አቅርበዋል። ይሄ ክሱ ነው፣ ላዩ ነው። ዓላማው ምንድነው የሚለውን ነው ማየት ያለብን። ባዳ ይህን ከሷል። ያ ባዳ ሲከስ ምን ሆኖ ነው? እንደዚህ የፓርላማ አባላት ቦልድሊ ነው የምናገረው፣ ሶማሊያውያን ናቸው። ግን የማን ቅጥረኛ ናቸው? የግብፅ ቅጥረኛ ናቸው። ለሀገራቸው ባንዳ ናቸው። ለግብፅ ለባዳ ተለላኪ ናቸው። ዘን ማንን መክሰስ ፈለጉ? የኢትዮጵያን ሰራዊት ቡርሃካባ ያለው። በነገራችን ላይ የቀጠና 3 በዛ ቡርሃካባ ያለው ሰራዊት ማለት ከሬሽኑ ቀንሶ ለአካባቢው በድርቅ ለተጎዳው የሚሰጥ፣ ለአካባቢው የጤና አገልግሎት በዚህ በሴክተር ውስጥ ባሉ ክሊኒኮችና ሆስፒታሎች የሚያቀርብ፣ ውሃ ካለበት ቦታ ቆፍሮ አውጥቶ የሚያቀርብ፣ የትራንስፖርት አገልግሎት ሳይቀር የሚሰጥ፣ በማህበረሰቡ ዘንድ በአስተዳዳሪዎች ዘንድ በደቡብ ምዕራብ አስተዳዳሪ ዘንድ እጅግ የተወደደ ሰራዊት ነው። ታስታውሳላችሁ? ኤምኦዩን ተከትሎ ኢትዮጵያና ሶማሌላንድ የተፈራረሙትን ኤምኦዩ ተከትሎ ሰራዊቱ ይውጣ ተብሎ በማዕከል ደረጃ እና ሐሰን ሼክ መሐመድ ያንን በሚያጦዙበት ወቅት በፍጹም የኢትዮጵያ ሰራዊት ጥሎ ሊወጣ አይገባም፣ ይሄ ከወጣ እኛም አብረን እንወጣለን የሚል ደማቅ ሰልፍ የተደረገበት አካባቢ። ታዲያ አሁን ክሱን ምን አመጣው ሲባል ግብፅ 1100 ገደማ የሚሆን እንግዲህ ሊጠናቀቅ ነው። በነገራችን ላይ 2027 ይጠናቀቃል። ያ አፍሪካ ዩኒየን ሳፖርት ኤንድ ስታቢላይዜሽን ሚሽን 2 ወር አለቀ። አሁን 3ኛ ወር መጣ። ጃንዋሪ፣ ፌብሩዋሪ፣ አሁን ማርች 1 ነን ዛሬ። የቀረው ስንት ወር? ኦልሞስት 10 ወር በሉት። እሺ እንደው በዚህ ትራንዚሽን ምናምን ይሄ ሰራዊት የግብፅ ሰራዊት ይመጣል ቢባል 2 ወር ቢፈጅበት ለ8 ወር ሚሽን ነው ሊመጣ የሚችለው። እዚህ ሳውዝ ዌስት ሶማሊያ ላይ ደግሞ የኢትዮጵያ ሰራዊት በሁለት አግባብ ነው ያለው። እንደ ሴክተር 3 በአፍሪካ ዩኒየን ሳፖርት ኤንድ ስታቢላይዜሽን ሚሽን ተልኮ ውስጥ አለ። አንድ በባይላተራል አግሪመንት በሁለቱ ሀገራት ስምምነት ደግሞ ሰራዊታችን አለ። ይህ ሰራዊት እንዳልኳችሁ ማለት ሶሪ እንደዚህ ማለት አገሬ ባለ ሀገር ወይም የሀገሬ ሰራዊት ስለሆነ አይደለም። ይሄን እምላችሁ እራሳቸው የመሰከሩት ነው። ከህዝቡ በላይ ህዝቡ ነው የሚኖር ነው። ስለዚህ ግብጾች በሳውዝ ዌስት ሶማሊያ ላይ ይሄ ሴክተር 3 ያለው ተነስቶ ወደ ሌላ ሴክተር ሄዶ ኢትዮጵያ ድንበር አካባቢ በቅርብ ርቀት ምናልባት ኦብነግን ለማደራጀት ሌሎች አንድ ሁለቱን አሁን እዚህ ለእናንተ የበለጠ ቬሪፋይ ማድረግ ስላለብን የምታዳምጡ ደግሞ በጣም ዲቴል ዳታ ያላችሁ ሰዎች ስለምትኖሩ በዛ ደረጃ እንዳንገማገም ሌሎች ይኖራሉ። ዝሮ ኦብነግን ለማደራጀትም ከኢትዮጵያ ቅርበትም ያለው የሳውዝ ዌስት ሶማሊያ ደግሞ የኢትዮጵያ መከላከያ ሰራዊት ህይወቱን ገብሮ ሙሉ ለሙሉ አልሸባብን ያጸዳበት አካባቢ ስለሆነ የግብፅ ሰራዊት ወደዛ ለምሳሌ ሂርሸበሌ ላይ ወይ ጋልምዱግ ላይ ብሰፍር ኢብን ሞቃዲሾ ኤሪያ ላይ ብሰፍር አልሸባብ አታክ ያደርገኛል ብሎ ያስባል። በተለይ በባለፈው የአሜሪካ ኮንቮይ
የአሜሪካ ጦር ጥቃት ከፈጸመ በኋላ አልሸባብ ከፍተኛ ስጋት አለባቸው። መምጣት ግን ይፈልጋሉ። ለምን? አሁን ካልመጡ በጣም የሴኩሪቲ አፓራትሱ ሶማሊያ ላይ ችግር ገጥሞታል። ዩናይትድ አረብ ኤሚሬት ይደግፈው ነበር። ዩናይትድ አረብ ኤሚሬት በዋነኝነት የሴኩሪቲ ተባባሪው ለቆ ስለወጣ ስጋት ውስጥ ነው ያሉት። አሁን መግባት አለባቸው። አሁን ሲገቡ ደግሞ ጥቃት እንዳይደርስባቸው፣ እንዳይዋረዱ፣ እንዳይሸነፉ ምን ማድረግ አለባቸው? ወደ ሳውዝ ዌስት ሶማሊያ መምጣት መቻል አለባቸው። ይሄ ቡርሃካባ። በዚህ መሰረት ሶስቱ የህግ አውጪው ምክር ቤት ወይም የፓርላማ አባላት ክስ እንዲያቀርቡ ተደርጓል። ለማን ነው ክሱን ያቀረቡት? በ27 መቼ? ከትናንት በስቲያ ዓርብ ዕለት። ደብዳቤ የተጻፈ ለማን ነው? በጣም የሚያስቃችሁ እሱ ነው። ለአፍሪካ ህብረት ሊቀመንበር አዲስ አበባ። ጥያቄው ግን ከቀረበ ለማን ነበር መቅረብ የነበረበት? በእውነተኝነት አንድ እዛው ሴክተር 3 ላይ ላሉት አዛዦች። ግድ የለም ለሴክተር 3 አዛዦች አናቀርብም ከተባለ ለዋናው ለሳውዝ ዌስት ሶማሊያ ለክልላዊ መንግስቱ ማቅረብ ይቻል ነበር። አይ ኖ የሳውዝ ዌስት ሶማሊያ ለክልላዊ መንግስቱም አናቀርብም ከተባለ ችግሩን ተከታትሎ ሊፈታው የሚችል ማን ነው? ሌላ እኮ አይደለም። እዛው ያለው የአፍሪካ ህብረት ተወካዩ ነው። ሴኔጋላዊ ናቸው። እንግዲህ የምታውቋቸው በተደጋጋሚ ስለሚቀርቡ ማለት ነው። የምታውቋቸው ምላችሁ እኚህ ሰው እንትን ልበላችሁ፣ መረጃውን ልስጣችሁ። በዚህ ተወካዩ አምባሳደር ኤልሃጂ ኢብራሂማ ዲኔ ይባላል። የአፍሪካ ህብረት ተወካይ ናቸው። ሞቃዲሾ ነው ያሉት። ለሳቸው ለአውሶ የአፍሪካ ዩኒየን ሳፖርት ኤንድ ስታቢላይዜሽን ሚሽን አትሚስ የአፍሪካ ትራንዚሽን ሚሽን ሶማሊያ ሲጠናቀቅ ለእሱ ስለሆነ የተሰጠው። ቀጥሎም እኮ የሚያጣሩት እሱ ስለሆነ እንዲህ አይነት የህዝቡን ሰላም አላስጠበቀም፣ በውስጥ ፖለቲካ ጉዳያችን ይገባል፣ የእርዳታ ምናምን ማሸጋገሩን ኦልዚስ ክሳቸው ማቅረብ ይችሉ ነበር። ዛት ፖለቲካል ሴንሲቲቭ ነው። እዚህ ደግሞ ማን አለ? ለአፍሪካ ህብረት ሲቀርብ፣ ለአፍሪካ ህብረት ቸርማን ሲቀርብ፣ ግብፅ ደግሞ ምንድን ነው አሁን የአፍሪካ ዩኒየን የፒስ ኤንድ ሴኪሪቲ ካውንስል አባል ነው። ራሱ ሶማሊያም አባል ነው። ስለዚህ ምን ሊባል ይችላል? ሴክተር ይቀይሩ፣ ወደ ሌላ ቦታ ቢሄዱ። እዛ ቦታ ማን እንዲመጣ? ግብፅ እንዲመጣ። ከዛስ ግብፅ እዛ ከሰፈረ በኋላ ምን ያደርጋል? በዛ በድንበር ላይ ባለው ኦፕሬት ያደርጋል። እሱ ብቻ አይደለም፣ በአካባቢው ያለውን የህገወጥ ንግድም የሚያቀላጥፉበት ሁኔታ ሊኖር ይችላል። ሌሎች ተጨማሪ ጉዳዮችን ደግሞ የበለጠ እናየዋለን። እስካሁን ድረስ ባለው የኢትዮጵያ መንግስትም ራሱ የአፍሪካ ህብረት ሊቀመንበርም ቸርማኑም ከሶማሊያ መንግስት ራሱ እንደ መንግስትም መቀመጫውን ሞቃዲሾ ካደረገው የሚሽኑ ጽህፈት ቤትም የወጣ ምንም አይነት ነገር የለም። ዙሮ ግን ነገ እና አስመራ ስታንዳርድ አዲስ ስታንዳርድ የሚባለው አንድ ደግሞ አሁን በዋነኝነት በቃ በግልጽ በአደባባይ ባንዳ ነኝ ብሎ የሚሄዳለ እሱም እዛ ተሰባስበው ጉዳዩን በደንብ ማየት ያስፈልገናል። ቀጠናዊ ጉዳይ ነው። የኃይል ሽግግር ጉዳይ ነው። ሶማሊያ በየት በኩል ነው ያለው? ግብፅ በየት በኩል ነው ያለው? የኢትዮጵያ ሰራዊት እዛ መሆኑ የአቋም ወዘተረፈ የሚባለው እኛ የሶማሊያን የቴሪቶሪያል ኢንቴግሪቲ ኤንድ ሶቨሬኒቲ እናከብራለን፣ የአንካራ ዲክላሬሽን ይፈጸም ብለናል። አንዱ ውይይት የነበረው ከረጅብ ጣይብ ኤርዶጋን ጋር እሱ ነው የነበረው። እኛ በስምምነት ውስጥ ስቲል ባይንድ ነን። ነገር ግን ክቡርነቱ እርስዎ እንደሚያውቁት በ6 ወር ውስጥ ይጠናቀቃል ተብሎ ነበር። አንድም ነገር ፈቅ አላለም የሚል ነው የተነሳው ጉዳይ። ዞሮ ያ በቀይ ባህር ውስጥ የሚገባ ጉዳይ ነው ማለት ነው። እሱን ካል ወደ መካከለኛው ምስራቅ እንሄዳለን። ኤንዌይስ የህዋት በ26 እንግዲህ አንዳንድ ጊዜ እኔ 26 ስላችሁ 26 ጦርነት ይኖራል እያልኩ አይደለም። ጦሩን ውጊያን በተመለከተ የላዕላዋይ አዛዚ ሰራዊት የትግራይ ያው እነሱ በሚጠሩት መሰረት እንጥራው የትግራይ መከላከያ ኃይል የሰራዊቱ የበላይ አዛዦች ጀነራል ኃይለ ሥላሴ ግርማይ ወይም ወዲም በይተ የሰራዊቱ መሪ ሆነዋል። ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ዘመቻ መምሪያ ነው። ጀነራል ምግብ ኃይሌ ታስታውሳላችሁ የምዕራብ ግንባር አዛዥ የነበረ ነው። ከዛ ተነስቶ በዚህ የከፍተኛ ሰራዊት አዛዥ ኮማንድ ፖስት ውስጥ ስልጠና መምሪያ ሆኗል። ጀነራል ማሾ በየነ የኢትዮጵያ መከላከያ ሰራዊት የምስራቅ አዛዥ የነበረ ነው። መረጃና ደህንነት ሆኗል። ጀነራል ፍስሐ ኪዳኑ በጊዜያዊ መንግስት ውስጥ የትግራይ ጸጥታ ቢሮ ኃላፊ ነው። የምዕራብ እዝ አዛዥ የነበረ ነው በኢትዮጵያ መከላከያ ሰራዊት። ያሳዝናል። እንግዲህ ከትልቁ ወርዶ የሰፈር ድንጋይ ውስጥ ሆኖ ኢትዮጵያን አዳክማለሁ የሚል ባንዳ 4 ኪሎ ገባ። ከ4 ኪሎ ሲወርድ ደግሞ
መልሶ ባንዳ ሆኖ የባዕዳን ቅጥረኝነትን የፈለገ ነው። ይሄ ጀነራል ፍስሐ ኪዳኑ፣ ፍስሐ ማንጁስ፣ ጽምዶ መምሪያ እነዚህና ዶክተር ደብረጽዮን ገብረ ሚካኤል ሊቀመንበሩ፣ ዶክተር አብርሃም ተከስተ ኢኮኖሚ ፋይናንሻል ክላስተር ሆኖ ምክትሉ፣ ፈትለወርቅ ገብረ እግዚአብሔር እነዚህ ድርጅት ዘን ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ኦፍ ኮርስ ከታች አለ ነግሬያቸዋለሁ። ጀነራል ኃይለ ሥላሴ ግርማይ አዛዥ ነው። እዚህም እነዚህ ወስነው ታደሰ ወረደ በጊዜያዊ አስተዳደሩን ወክሎ ገብቶ ነበር፣ አባረውታል። አማኑኤል አሰፋ፣ ጌታቸው አሰፋ ይገባል የሚል ጉዳይ አለ። እነዚህ ናቸው። ዛሬ ማታ ይተኮስ ነገ ይተኮስ የሚል ሌላ ጉዳይ ነው። ዞሮ ዞሮ ግን የምዕራብ ግንባር አዛዦችን በሙሉ የአርሚ አዛዦችን፣ የሎጂስቲክስ አዛዦችን እነዚህን ሰብስበው በ26 አሁን በ26 ሰኞ 23 ነው፣ ነገ ማክሰኞ 24፣ ሮብ 25፣ ሐሙስ 26 ሐሙስ ግዳጅ ስለሚኖር ለዛ ዝግጁ ሁኑ። ስልክ ይጣርነፍ። አላስፈላጊ የሆኑ የምትገለገሉባቸውን አስፈላጊነት የሌላቸውን እነሱን ቀንሱ። ሰራዊቱ አጠቃላይ ለግዳጅ ዝግጁ ይሁን በሚል የአርሚ 11 ኃላፊ ጀነራል ፍስሐ በየነ ወርቅ አይኑ ወርቃማ መነጽር ስለሚያደርግ ነው ወርቅ አይኑ ያሉት። ጀነራል ፍስሐ በየነን የአርሚ 13 አዛዥ ጸጋዬ ማርክስ፣ የአርሚ 35 አዛዥ ኮሎኔል ንጉስ አበጀ፣ የአርሚ 17 ጀነራል ታደሰ ገብረ ማርያም፣ የአርሚ 42 ጀነራል አብርሃ ተስፋይ ድንኩል፣ ኤንዌይስ የአርሚ 42 ኮማንዶ የነበረው ጀነራል አብርሃ ተስፋይ ድንኩል አሁን የምዕራብ ግንባር አዛዥ ሆኗል። አስቀድሞ ማን ነበር የምዕራብ ግንባር አዛዥ የነበረው ብያቸዋለሁ? ወርቅ አዝማች ጀነራል ምግባ ኃይሌ ወርቅ ቆፋሪው ነበር። እሱ ወጥቶ ምን ሆኗል? እዚህ ስልጠና መምሪያ ሆኗል። አሁን አርሚ 42 ምክትሉ በጊዜያዊነት ይዞታል። እስካሁን ግን ዋና አዛዥ ብሎ አልተሾመለትም። አርሚ 44 ገብረ ጻዲቅ አስረሳኝ እንደዚህ ተሰብስበው ለ26 ለውጊያ ዝግጁ ሁኑ የሚል መልእክት ተላልፏል ማለት ነው። እሱን ካል እንግዲህ ወደ መካከለኛው ምስራቅ ቀጠና ነው የምንሄደው። የአሜሪካ ኢራን እስራኤል ጦርነት ነው። ብዙ ሰዎች የአሜሪካ ኢራን እስራኤልን ጦርነት የሃይማኖት ጦርነት አድርገው የሚወስዱት አሉ። ኢራንን ሙስሊም ወይም እስልምና እምነት የምትከተል፣ እስራኤልን አይሁድ፣ አሜሪካን ደግሞ የሆነ ነገር አድርገው የሚወስዷል። ይሄ ጦርነቱ የዓለም ልዕለ ኃያል ሆኖ የዓለም ፖሊስ ሆኖ ግሎባል ፖሊስ ሆኖ አሜሪካ የመቀጠል ፍላጎት ዲኬ ያደረገ ከሁለተኛ ዓለም ጦርነት ማግስት በ1945 የተዘጋጀው የተባበሩት መንግስታት ቻርተር ዩኤን ቻርተር በዛ የቀረበው የጸጥታው ምክር ቤት የተባበሩት መንግስታት ድርጅቶች፣ ኤጀንሲዎች፣ የንግድ ተቋማት ኦል ዲስ ዲኬ ያደረጉ በሰበሱ። ከመበስበሳቸው የተነሳ በአሜሪካና በአጋሮቿ ቢቋቋሙ አሜሪካና የአጋሮቿን ፍላጎት ከማራመድ ይልቅ ብዙ ሊያስኬዱ አልቻሉም። ያንን የተዘጋጁት 7ኛ ክፍል እያለው የገዛሁት ሸሚዝ ዛሬ በዚህ እድሜ ሊያገለግለኝ አይችልም። እንደገና መሰፋት አለበት። እንደገና ሪዲዛይን መደረግ አለበት። ዘመኑን መዋጀት አለበት። አሻግሯል። ቀላል አይደለም። ኦልሞስት ከዛ 55 ከዚህ 81 ዓመት አካባቢ ሄዷል። በቃው። አሁን እንደገና ሪዲዛይን እየተደረገ ነው። አዳዲስ አደረጃጀቶች ተመስርተዋል። ለምሳሌ ብሪክስ የምትሉት የሻንጋይ ዲቨሎፕመንት ኮርፖሬሽን ጠዋት በውሎ ፕሮግራም ወደ እናንተ ለማሳየት የሞከርኩት ሻንጋይ ኮርፖሬሽን ኦርጋናይዜሽን፣ እነ ብሪክስ እና አረብ ሊግ ከዛ ከዋናው ከአሜሪካ ተቋማት በታች የሆኑ ግን እንደ የጋራ ስብስብ የሆኑ ይሄ ትክክል አይደለም በሚል አሜሪካ የዓለም አቀፍ መሪ ለመሆን፣ እስራኤል የቀጠናው መሪ ለመሆን፣ አሜሪካ የዓለም አቀፍ መሪ ለመሆን ተገዳዳሪ አደረጃጀቶችን ቻሌንጆችን መምታት ማጥፋት አለበት። እስራኤል ደግሞ በቀጠናው ምን ይፈልጋል? የቀጠናው የኒውክሌር ሄጅሞኒ ይፈልጋል ብያቸዋለሁ። ሚሊታሪ ሄጅሞኒ መሆን ይፈልጋል። ኢንቴሊጀንስ ሄጅሞኒ ይፈልጋል። በቀይ ባህር ቀጠናና በቀጠናው ውስጥ እሱን የሚገዳደሩ ኤግዚስተንሻል ትሬትም ናቸው። ያ ኤግዚስተንሻል ትሬት ኦኬ፣ በኮቴሽን እናስቀምጠው፣ የሚገዳደሩ እንዳይኖር ይፈልጋል። ኢራን ፐርሺያ ደግሞ ትልቅ ስልጣኔ ያለው ረጅም ዘመን የመጣ ነው። ይህንን ዲፋይ ማድረግ ይፈልጋል። ይሄ ዲፊያንስ ኖ፣ ማንም አያዝዘኝም፣
በዚህ ወርደር ውስጥ በዚህ ቀጠና ውስጥ በመካከለኛው ምስራቅ ትልቅ ህዝብ ያለው ህዝብ ነው። ትልቅ ስልጣኔ ያለው ህዝብ ነው። ሪዚሊየንት አለው። የትኛው ሀገር ነው በማዕቀብ እየተቀጠቀጠ የሚመራመር ኒውክሌር ላይ፣ ፊዚክስ ላይ፣ ማትማቲክስ ላይ፣ ሊትሬቸር ላይ፣ ሮቦቲክስ ላይ፣ ሚሳይል ላይ ሁሉ ጠንካራ የሆኑ አገራቸውን የሚወዱ የኒውክሌር ሳይንቲስቶቻቸው በሌላው ዓለም ቢሄዱ የተሻለ ተከፍለው የተሻለ ተጠቅመው መኖር ይችላሉ። ግን በሀገር ፍቅር ነደው ይመጣሉ፣ ተከታትለው ያጠፏቸዋል። አሁን ለምሳሌ እነዚህ ራሳቸውን እና አያቶላህ አሊ ኻሜኒ እነዚህ ወዘተረፈ ተጠቀሱ እንጂ በጣም ብዙ የኒውክሌር ሳይንቲስቶቻቸው በትናንትናው ኦፕሬሽን ተገድለዋል። ሌላው ዓለም ላይ ተንደላቀው መኖር የሚችሉ አገራችንም ብለው ያ አያቶላህ አሊ ኻሜኒ መልከ ብዙ ናቸው ብያቸዋለሁ። የሚያደንቋቸው ያሉትን ያህል በዚህ ቀጠና በማዕድን የበለጸግን ነን እያለ 80 ሚሊዮን ህዝብ ኖሯል። ጠንካራ ሆነን እያለ ያለውን ነገር ተቀብለን ብንሄድ የስበት ማዕከል እንሆን ነበር የሚሉ መሆንም እንደሚችሉ የሚያውቁ ነገር ግን ያን ሁሉ ለሀገራቸው ብሎ የከፈሉ አሉ። ሞሳድ እንግዲህ እዛ ውስጥ ከኢራናውያን በላይ ኢራንን በርብሮ ያውቃታል። እንግዲህ ታስታውሳላችሁ የኢራን ፕሬዝዳንቱ ነው ከ2005 እስከ 2013 ለተከታታይ 2 ዙር ያገለገሉ ለ8 ዓመት አህመዲነጃድ ከዛ ስልጣን ከለቀቁ በኋላ የዩኒቨርሲቲ መምህር የሆኑት የዩኒቨርሲቲ መምህር ሆነው አንድ ኢንተርቪዋቸው በጣም የሚገርመኝ ኢንተርቪው አለ። እናታቸው ጋር ሄደው የአንድ የዓለም አቀፍ ሚዲያ ያናገራቸዋል። የእናታቸውን በግ እየጠበቁ ነው። እንዴት ነው ምናምን ይላቸዋል። በቃ ጀስት ከስልጣን በኋላ ህይወት አለ የሚሉት እኛ አህመዲነጃድ ትናንት ተገድለዋል እና እሳቸውን በምን ንግግራቸው ነው የሚታወቁ? አህመዲነጃድ የሆነ ወቅት በእኛ ደህንነት ውስጥ ሞሳድ ኢንፊልትሬት አድርጎ ገብቷል በማለት ይህንን የሚያጠና የሚከታተል የትኛውንም እርምጃ መውሰድ የሚችል 20 አባላት ያለው ከፍተኛ ደህንነት አቋቋም። የሚገርመው ግን ይላሉ ሁሉም የቡድኑ አባላት የሞሳድ ኤጀንት ነው ተገኙ ይላሉ። እና እኔ ሞሳድ ሲባል አሸባሪ ያደራጃል፣ አሸባሪ ውስጥ ኢንፊልትሬት አድርጎ ይገባል፣ ቴክኖሎጂ ተቋማት ጋር አብሮ ይሰራል፣ ሶፍትዌር ያበለጽጋል፣ ይሄ የያዝከው ስልክ የት ነው የሚሄደው ትራክ ያደርጋል። እንግዲህ መቼስ ስለ ሞሳድ ብዙ እንዳነበባችሁ ብዙም እንደምታነቡ አውቃለሁ። እንደዚህ አይነት ተቋም ያስፈልገናል። የፖለቲካ አመለካከቱን እንቶ አምሶሪ በሃይማኖት ከሳውዲ አረቢያ በላይ የእስልምና ማዕከል የለም። የናሽናል ኢንተረስት ስለሆነ ነው። ሳውዲ አረቢያና ኢራን አይንና ናጫ ናቸው። በሃይማኖት ግን ያን ያህል የከፋ ልዩነት የለውም። ኢራን በሙሉ ይህንን እየዞረ የፐርሺያን ባህረ ሰላጤ ተዋሳኝ ሀገራትን ባህሬን፣ ኩዌት፣ ኦማን ትናንት አልተመታችም ነበር፣ ዛሬም አልተመታችም ነበር እስከተወሰነ የውሎ ፕሮግራም እስክሰራ ወደ እናንተ እስካደርስ አደራዳሪ ስለሆነች ነው። ግን 2 ቤዝ አለ፣ ኤርቤዝ እና ሚሊተሪ ቤዝ። ዛሬ ተደበደበ። ግን ማን የደበደበው? ኦማንን። ኢቭን ከኢራን የተነሳ ድሮን ወደ ኦማን ሲሄድ ረዥም ርቀት አቋርጦ ሪሊ ድርድሩ እንዳይቀጥል እንዳይገፋ የኦማን አደራዳሪዎችን ዲስከሬጅ ለማድረግ ወይስ ምንድን ነው ዓላማው? ይሄን መታየት አለበት። ማለት ሞሳድ ይሄን ሊያደርግ ይችላል ብዬ ስለማስብ ነው። ኳታር፣ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬት እነኚህ በሙሉ የተመቱበት ሁኔታ ነው ያለው። ዛሬም አየር ኃይላቸው ተነስቶ በእነዚህ ላይ ጥቃት ፈጽሟል። እንዳልኳችሁ መሐመድ አህመዲነጃድ በ69 ዓመታቸው ትናንት እንደሞቱ እየተገለጸ ነው። 3 ካውንስል ያለበት የሽግግር ጊዜ ተቋቁሟል። በውሎም ነግሬያቸዋለሁ። ማሱድ ፔዜሽኪያን ፕሬዚዳንቱ ማሱድ ፔዜሽኪያን የፕሬዚዳንቱ ገቨርንመንት ናቸው። ቴዎክራቲክ ሲስተም ነው የሚከተሉ ብያቸዋለሁ። ሃይማኖታዊ ነው። በዛ የሀገሪቱ ተወካይ ሄድ ኦፍ ስቴት በአያቶላህ አሊ ኻሜኒ ቦታ አያቶላህ ልክ ሙፍቲ እንደሚሉት ሱኒዎች አያቶላህ ይላሉ ደግሞ ሻዎች መሪ፣ ምልክት፣ አስተማሪ ማለት ነው። ይህ አያቶላህ አሊሬዛ አላፊ አያቶላህ አሊ ኻሜኒን ተክተው ሄድ ኦፍ ስቴት እንዲሆኑ ተሹሟል ይላል። ግን አንድ ቦታ ነበብኩኝ፣ ይቅርታ እንድታረጉልኝ ከተሳትኩኝ።
እርሳቸውም ዛሬ ጥቃት ተፈጽሞባቸዋል የሚል ጉዳይ እየወጣ ነው። 12 ሰዓት ሳይሞላቸው በነገራችን ላይ ታስታውሳላችሁ አይደለ? ሂዝቦላ ላይ መሪውን ገደሉት። ተተኪው ከሌ ነው ሲባል እሱንም መቱት። ኢንፊልትሬት አድርገዋል ማለት ነው። እና ሳላም ሁሴን ሞሆሴኒ ኤጃይ የኢራን የፍትህ ሚኒስተር እነኚህ ሶስቱ ሽግግሩን እንዲመሩት የተሰየሙ ናቸው። እነኚህ ሶስቱ ሲያመልጧቸዋል ወይ ከሞሳድ የሚለውን ማየት ያስፈልጋል። አንዳንዶች ነው ሞሳድ ሳይኮሎጂካል ዋርፌር ነው ምናምን እንደዚህ አእምሯችን ኮንትሮል አድርጎታል የሚሉ አሉ። እያሳደደ እየመታምኑን አእምሮን ኮንትሮል አደረገ ብለን ዲፌንድ ልናደርግ እንችላለን። የበለጠ ጠንካራ የደህንነት ተቋም ወሳኝ ነው ለብሔራዊ ጥቅም መከበር። አንዳንዶች ጠንካራ የብሔራዊ ደህንነት ያዋቅሩና ለሪጅሙ ብቻ ለቡድኑ ወይ ለመሪው ኢንተረስት ወይ ለቡድኑ ለሪጅሙ ወይንም ለጥቂት ለስልጣን ላይ ላሉ ሊጠቀሙበት ይችላሉ። ለናሽናል ኢንተረስት ለሪጅሙ መጽናት አለበት። መንግስት ሳይጸና፣ ፓርቲ ሳይጸና፣ መሪው ሳይረጋጋ ብሔራዊ ጥቅም ይከበራል። እሱም ቅዠት ነው። አንዳንዶች ይመጣሉ። ያው የደርግ ሰራዊት ምናምን ይባል ነበር አለ በእንትን ጊዜ በወያኔ ጊዜ የደርግ ሰራዊት እኛ ጸባችን ከመንግስቱ ኃይለማርያም ነው፣ ሰራዊቱ የደርግ ነው። ያው ያንን ከባንዳ ከተለላኪ ውጭ እሱ ይገባቸዋል ብዬ ነው የማስቡ። እና አያቶላህ ሬዛ አራፊ አምሶሪ ሪቮሉሽነሪ የሆኑ ናቸው። በጣም የዩኒቨርሲቲ ሁሉ ፕሬዚዳንት የነበሩ ናቸው። የኢራን ኢንተርናሽናል ዩኒቨርሲቲ ፕሬዚዳንት የነበሩ ናቸው። አልሙስጠፋ ኢንተርናሽናል ዩኒቨርሲቲ በሚባል አያቶላህ እንግዲህ በጥቅሉ ፕሬዚዳንት ሆነው ካገለግሉበት ውጭ ለ37 ዓመት ሄድ ኦፍ ስቴት ሆነው አገልግለዋል። አሁን ጠዋት መተካታቸውን የሽግግር ካውንስል ተብሎ ተተክቶ ነበር። የበለጠ ቬሪፋይ ማድረግ አለብኝ። ከተሳትኩኝ ሶሪ፣ በደንብ ቬሪፋይ አላደረግኩትም፣ ማድረግ አለብኝ። ግን እሳቸውም ጉዳት ደርሶባቸዋል የሚል ጉዳይ አለና ነገሮችን ስናስብ ስንተነትን አሜሪካ ዓለም አቀፍ መሪ ለመሆን ሃርድ ፓወር፣ የሚሊተሪ ካፓቢሊቲ፣ የታሪፍ የኢኮኖሚ ካፓቢሊቲ እሱን ይዛለች። ሶፍት ፓወር በተቋማት ማባበል፣ ናሬሽን መስራት፣ ሚዲያዎች፣ እነዚህ በሙሉ ሶፍት ፓወሮች ናቸው። ግንባር መመስረት፣ አሊያንስ። እስራኤል የመካከለኛው ምስራቅ ነች። በአፍሪካ ደረጃ ለምሳሌ ከግብፅ ጋር አሊያንስ አለ። እኛ ወደ አሊያንስ እንድንመጣ ከግብፅ የበለጠ እኛን ውደጅን አንልም፣ ግን እኛም ስቲል አለን አሊያንስ መሆን እንችላለን በሚል መቅረብ መቻል አለብን። ከዛ ውጭ ደግሞ ናሬሽን፣ በዛ ናሬሽን ውስጥ አንዱ ሪሊጅኑ ይመጣል። እኛ እኮ የአንድ ሃይማኖት አካል ነን በሚል በዚህ ናሬሽን ለማሰባሰብ ይሞከራል እንጂ ከዛ ውጭ ለምሳሌ በክርስቲያን ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ የሆኑ የእስራኤል ደጋፊ ሆነዋል። እስራኤል የሚከተለው አይሁድን የአይሁድ እምነትን ነው። ኢየሱስ ክርስቶስ ምናምን እዚህ ታቦታት ምናምን ያው እንግዲህ ዲቴል አልገባም። ኢራንም የቀጠናው ሀያል መሆን ይፈልጋል አስቀድሜ እንዳልኳቸው። እስራኤል ደግሞ የማይደራደሩባቸው ጉዳዮች አሉ። ኒክሌር ሄጅሞኒ፣ በአሊያንስም በዚህ ጉዳይ በዚህ በቀይ ባህርም ወደ በርበራም ሲመጡ እሱን ይዘው ነው። አንዳንዶች ደግሞ ጸሐፊዎች በተለይ በዛ አሜሪካ ውስጥ ሴናተር የሆነችው ኤልያህ ማነው የምትባለው ትውልደ ሶማሊያዊቷ በረመዳን ጾም እንደዚህ ምናምን ውጊያ ተከፍቶ ወዘተረፈ የሚል እንቶ ፈንቶን ትላለች። አፍጋኒስታንና ፓኪስታን ሁለቱም ይሄ እስልምና እምነት ተከታዮች ናቸው። ረመዳን ነው ብሎ ጦርነት አቁመዋል። አዘርባይጃን ሙስሊም ነው፣ አርሜኒያ ሙስሊም ነው፣ ይዋጋል። እና ዝም ብሎ አንዳንድ አምሶሪ ያማረልን ብሎ የሚባል የሃይማኖት ጦርነት በነገራችን ላይ የለም። ያው የሃይማኖት ጦርነት አለ ይባላል። ለምሳሌ የሃይማኖት ጦርነቱ የጋራ ጋልቫናይዝ የምታደርግበት ነው እንጂ ለሃይማኖት አይደለም። ያንን በሃይማኖት ጋልቫናይዝ አድርገህ ወይ የፖለቲካ ፓወር ወይ ናሽናል ኢንተረስትን የሆነ ሪሶርስን ታመጣለህ እና በዛ ነገር ማሰብ ይጠበቃል። በዛ ነገር ብናይ ደስ ይለኛል። የእስራኤል መከላከያ ኃይል አይዲኤፍ ወሳኝ የሆኑ የኢራንን ስትራቴጂካዊ ተቋማት አውድም ያለው ብሏል። የኢራንን የመከላከያ ስርዓት፣ የሚሳኤል ማምረቻዎች፣ የእዝ ማዕከላት፣ ኮማንድ ሴንተር ላይ ጥቃት ፈጽም ያለው ብሏል። በተመሳሳይ የኢራን አየር ኃይል የገልፍ ሰላጤ ቅድም ያልኳችሁ እነዚህን 6 ሀገራት ላይ ባህሬንን፣ ኩዌትን፣ ኦማንን፣ ኳታርን፣ ሳውዲ አረቢያን፣ የዩናይትድ አረብ ኤሚሬትን፣
እነዚህ ላይ የተሳካ ጥቃት አድርሻለሁ ብሏል። በባሊስቲክ ሚሳይልም የጦር ጀቶችን ማስነስቼ እንዲሁም ድሮኖችን ፈጽሜ ጥቃት አድርሻለሁ ብሏል። አንዳንዶቹ ኢራን የጂሃድ ጦርነት አወጀ ይችላሉ እና ጂሃድ እንደዚህ ብሎ አንድ ሀገር የሚያውጀው አይደለም። ጂሃድ ታወጀ ማለት ማንኛውም ሙስሊም የሆነ ሀገር ሁሉ ለእምነቱ ይነሳል ማለት ነው። የሁሉ ሙስሊም ሀገራት ሰራዊት ተደራጅቶ ወደ ውጊያ ይገባል ማለት ነው እና የጥቃት የተፈጸመበት እነ ባህሬን፣ እነ ኩዌት፣ እነ ኦማን፣ እነ ኳታር፣ እነ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬት ጂሃድ ቢታወጅ ይዋጋሉ? እንዴት ብለው ጥቃት እየተፈጸመባቸው ነው። እና ይሄ መነሻው ምንድን ነው? አንዳንድ ሰዎች ጽፈው ስላየው ነው ኢራን ጂሃድ አወጀች ምናምን የሚለው መነሻው ምንድን ነው ካላችሁ በባለፈው ጃንዋሪ 20 ላይ ኦልሞስት አሁን 3ኛ ወራችን አለ ጃንዋሪ 20 ጃንዋሪ 1 2026 ላይ ኢራኒያን ፓርላመንት ዋርንስ ኦፍ ጂሃድ ኢፍ ሱፕሪም ሊደር ኢዝ አታክድ እና የአሜሪካ ፕሬዚደንት ዶናልድ ትራምፕ የአእምሮ ችግር ያለባቸው ናቸው፣ ደካማ ናቸው፣ አንድ ነገር በመሪያችን ወይንም አያቶላህ አሊ ኻሜኒ አንድ ነገር ቢሆኑ ጂሃድ እናውጃለን ተብሎ ስለነበር ያንን እያስታወሱ ጂሃድ ታወጀ ይላሉ። እስካሁን የታወጀ ጂሃድ ነገር የለም ወይም መረጃዎች እስካሁን የወጡ ነገሮች የሉም። ለጋት ዕለታዊ ያሉኝ አጫጭር መረጃዎች እነኚህ ናቸው። ውድ ቤተሰቦቼ አብራችሁ ስላላችሁ የእውነት አብራችሁኝም ስለምትሆኑ እጅግ አድርጌ አመሰግናችኋለሁ። ይሄ መረጃ ለሌሎች ሰዎች መድረስ አለበት ብላችሁ ካሰባችሁ ሸር አድርጉ፣ ላይክ አድርጉ። ጋት ሚዲያ የበለጠ በሞራል በወኔ እንዲሰራ ሜምበር ሆናችሁ ወርሃዊ ክፍያ አድርጉ። በሱፐር ቻት በሱፐር ታንክስ ደግፉ። እንግዲህ ከእግዚአብሔር ጋር አንድ ቀን ወደ ስቱዲዮ እናድጋለን ብለን ተስፋ እናደርጋለን። ኢትዮጵያ ከወር ለዘላለም ትኑር። ታንክ ዩ